ትክክለኛው እስላም ያላዙ ሰዎች የበዙበት ጊዜ ላይ ነው ያለነው። በእስላም ስም ሙስሊሙንም ከእስልምና ውጭ ያሉ ሰዎችን የሚሸውዱበት ጊዜ፣ በየጊዜው አዳዲስ ነገር ይዘው ይመጣሉ። እነዚህ ሰዎች ትክክለኛ እስላም አላዙም። አቂዳቸው፣ መንሃጃቸው፣ አመለካከታቸው፣ ሁሉ ነገራቸው የተበላሸ ነው፣ ብልሽልሽ ያለ ነው። ትክክለኛ እስላም ያላዙ ሰዎች በየጊዜው ብቅ እያሉ አዳዲስ ውዥንብሮችን ይዘው ይመጣሉ። በተለይ በዚህ ጊዜ በጣም በዝተዋል። መውሊድን ስትቃረን የነብዩ ጠላት ይሉሃል። መውሊድ ምንድነው ያለው ውስጡ ላይ? በየአመቱ እንደሚገለጸው አሁን ደርሷል አይደል? ይጠቀሳል በየጊዜው። ይበቃል እንዳትሉ እንደ ሙመያዎች በቃ ዝጉት ፋይሉን ብሎ ነው ወደ ኢኽዋን ሂዶ የተቀላቀሉት። እንዲህ ትክክለኛ እስላም ያላዙ ሰዎች ከላይ እየመሩ በመጡ ሰዓት ሙስሊሙ ትክክለኛውን እስላም ትቶ ወደ ኩፍር ነው የሚሄደው። መውሊድ ምን አለው? ከባዱ ሽርክ አለው። ትክክለኛ እስላም አይደለም፣ ያፈርሳል። ወንድሞች አባቶች ነቃ ብላችሁ አስተምሩ። የጮኸ ይጩህ አይመለከታችሁ። አምና ኢኽዋኖች ተጨምሮ እስላም ውስጥ ካሉ ሃይማኖቶች አንደኛው መውሊድ ነው ብሎ ሲያነግሱት ነበር። መቼም አይነግስም። እነዚህ ትክክለኛ እስላም የያዙ ሰዎች አይደሉም። መቼውንም መውሊድ እስላም ሊሆን አይችልም። ከእስላም ውጭ ያሉ ካፊሮች ራሱ ያደርጉታል ብዬ አልጠብቅም። ወላሂ ነው የምላቸው፣ አልጠብቅም። አንድ የተማረ ፓርላማ ላይ ያለ የዶክትሬት ማዕረግ የያዘ ወይ የኢንጂነሪንግ ማዕረግ የያዘ ወይ ፕሮፌሰር የሆነ ሰው ጫት እየበላ ይጨፍራል ብዬ አልልም። ከእስላም ውጭ ያለ ሰው እንኳን እስላም ትክክለኛው እስላም ይቀርና ግን በእስላም ስም ጫት እየበሉ ከሴት ጋር መደለቅ፣ መጨፈር፣ ኩዝቤት ያ ረሱላህ ማለት፣ ና ይበሉኝ መዲና ይውሰዱኝ መዲና ማለት፣ እክትላጥ ውስጥ መግባት፣ ከጎረምሶች ጋር ጸጉራቸውን በአንድ በኩል ቆርጦ በአንድ በኩል ካስረዘሙ ወይንም ደግሞ ፊታቸውን ቀለም ከተቀቡ ሊፕስቲክ እና ቻፕስቲክ ከተቀቡ ሴቶች ጋር አብሮ መዝለል፣ ይሄ የነቢዩ ውዴታ ነው? ተው፣ ታፍሩበታላችሁ። ተመለሱ፣ አላህን ፍሩ። ያሳፍራችኋል ይሄ ተግባር። ዱንያም ላይ አኼራም ላይ የሚያሳፍር ተግባር ነው። የድሮ ሱፊዮች እኮ አያደርጉትም ነበር። የድሮ ሱፊዮች የአሁኑ ጎረምሶች ያመጡትን ጣጣ አብዛኛው የሱፊዬ ተብሊግ ወይ የአህባሽ ግሩፕ ተከትሏቸው ይሄዳል። ወጣቶች አረ ወደ ኋላ ወደ ሱፊ ትላልቅ መሻይኮች ይሄ አላህን እንፈራለን ሚሉ የነበሩት ጋር ቢሄዱ እኮ የለም። ይሄ የአሁኖቹ ከዳንስ ከሙዚቃ ከምናምን አያይዞ ኡማውን ያስጨፈሩታል። የዝሙት ማስፋፊያ፣ የሽርክ ማስፋፊያ፣ የሌብነት ማስፋፊያ፣ ውንብድና ማሰራጫ ቦታ ነው እንጂ ወላሂ እስላም የሚገለጽበት አይደለም። መውሊድ በቁርአንም በሐዲስም በፍቂህም ደረጃ የተቀመጠ ነገር የለም። እየለጠፉ እየቀጠሉ እየቆረጡ የሚያወሩት ወሬ ወላሂ ባጥል ነው። በፍጹም የለም። ቢኖርማ ከነሱ በላይ እኛ የምናርደ ነበር። ስለዚህ ለዚህ መውሊድ ቢድዓ ነው ብሎ የሚያስተምሩ የነበሩ ሰዎች እውቅና እየሰጡት ነው። ትክክለኛው እስላም ከመንዙማ የራቀ ነው፣ ከድቤ የራቀ ነው፣ ከጫት የራቀ ነው። ጭፈራ በእስላም የለም። ነቢዩ ዓለይሂ ሰላቱ ወሰላም እኔ የማውቀውን ብታቁ ኖሮ አታቁም እንጂ ብታቁ ኖሮ ትንሽ ትስቁና ብዙ ታለቅሱ ነበር አሉ ነቢዩ ዓለይሂ ሰላቱ ወሰላም። ጫት እየበሉ አይናቸው ቀልቶ ጥርሳቸውን አውድሞ ገንዘባቸውን አባክኖ የተለያዩ ማሲያዎችን ሰርቶ የነብዩ ውዴታ ነው? በስም አይገኝም። የነብዩ ውዴታ በመስራት ነው። ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ አለ አላህ ቁርአን ላይ። ያ ሙሐመድ በላቸው እውነት ነብዩን የምትወዱ ከሆነ የሚሰራውን ስሩ አለ አላህ። የሚከለክላችሁን ተከልከሉ ነው ያለው። ከዚህ ውጭ የለም። ምናልባት ደሊሎች ንቃሽ ምናምን የምትሉት ነገር ሰውየው በፈለገው አይነት ነገር ቀርጾ ማቅረብ ይችላል። አእምሮ ስለተቀየረ ደሊል መቀየር አይከብደው። ቢድዓ ውስጥ አእምሮ የተቀየረ ሰው የአላህን ቃል መቀየር አይከብደው።